ትሰማለህ አዶናይ? ጠዋት አንዴ መሳሳ ላይ እራት ላይ ምከርልኝ። የስ ፐብሊክ አናውንስመንት ነው። እኔ አሜሪካን ሀገር የነቃንን በጣም የነቃ ህዝብ ያለበት ነው ብዬ አምኜ አዶናይ እንዴት እኛን ሞቲቬት ሊያደርግ ይመጣል ብዬ ጓገጭ ብያለሁ። ይሄ አዶናይ በቴክኒክ ብልሽት ነው። በጣም ይቅርታ ብለበት ሀገር መሆኑን ስላሳየኸኝ በጣም አንተን መደገፍ ነው ያለብኝ። ለካ እኔ ዲያስፖራ እግዚአብሔር ምስክሬ ነው የምለው አብዛኛው የሰለጠነ አብዛኛው ላይፍ አንደርስታንድ ያደረገ አብዛኛው ሀስል የሚያደርግ አብዛኛው ጎበዝ የሆነ ነው የሚመስለኝ ኢን አሜሪካ ዳት ዋዝ ሚ ሰው እኔ ስተተኛ ነኝ። ስለዚህ አዶናይ ይህ ማንቃት አለበት። የስ አሁን ሳስበው he was right. Black Star was right. ቱካ እያለቀሽም ቢሆን ልክ ነሽ። በዚህ በኩል ኮምፕሌንት ታደርጊያለሽ፣ በዚህ በኩል አዶናይ ይለያል ትያለሽ። you were right። አንድ አለ አሜሪካ እኔ አዘንኩለት ለሱ። አማንዬን ለጥፎታል። አማንዬን እኔ አሁን አሜሪካን ሀገር ልጅ ፖስተህ መናገር አትችልም። ኔጌቲቭ ነገር ልጅ ፖስተህ ተግባብተናል። ይሄ እርጥብ ልጅ ፖስቷል። እኔ አሁን ሄጄ ቀጥታ ወደ ፖሊስ ነው መሄድ የምችለው። ተግባባን? ፖሊስ ጋር ሄጄ ልጄን አቢዩዝ አረገብኝ፣ ልጄን ያለ ፈቃዴ ፖስቶ እየሰደበብኝ ነው ብል አንጠልጥለው እስር ቤት ነው የሚከቱት። ተግባባን? አዶናይ መምጣት በጣም ጥሩ ጥቅም እንዳለው ገባኝ አሁን። ተግባባን? እግዚአብሔር ምስክሬ ነው የምለው ባባሃድሽ የሚባለው ግን ኢትዮጵያዊ ወገን ነው። አሜሪካ እግሩ እንጂ ጭንቅላቱ አልገባ። ይሄን አሁን አዶናይ መምከር የለበትም። አዶናይ መምከር የለበትም። የስንት የከክ ጭላፊ እንዳለን የአሜሪካ አላቅም። አይቶት አሜሪካ የነቃ ህዝብ ቢል ለቢሉ የሚሯሯጥ በአንድ አይኑም እንዲህ ብሎ የሚተኛ ምናምን ህዝብ ነው የመሰለኝ የነበረው። እኔ በጣም ይቅርታ አዶናይ ታስፈልጋል ለአሜሪካ። እንዲያውም ከቻልክ ጠዋት አንድ ማታ አንድ ትሰማለህ አዶናይ? ጠዋት አንዴ መሳሳ ላይ እራት ላይ ምከርልኝ። የስ ምከርልኝ። ይህን የከክ ጭላፊ ምከርልኝ። የስ እኔ በእውነት አንዳንዶቹ ደግሞ እኔን ታካችሁ አብሮ የመሰላችሁ መስላችሁ አትለጠፉ። ራሳችሁን ቻሉ። እዛው እኔ ራሴን ችዬ ነው የምቀጣቀጠው። ራሴን ችዬ እግዚአብሔር ምስክሬ አሚንዬ። ምንም እኔ ጋር መጣችሁ ሌላ ነገር አትበሉ። ኖ አም ጉድ። እኔ በራሴ ጊዜ ነው። ስለዚህ ይኸውላችሁ አሁን ደግሞ ተከፈለ ዮኒ ማኛ እያሉኝ ነው። አዶናይ ነው የሚከፍለኝ? እኔ ብራዘር አዶናይ ነው የሚከፍለኝ? ኖ ወይዘሩ ነው። እኔ በወይዘሩ ነው የምንቀሳቀሰው። ወይዘሩ አመር ሲል እወጣለሁ። ወይዘሩ ብርድ ከሆነ እቤቴ ሶፋይ ላይ ዱቅ ብዬ ቀዳለሁ። ይሄ ስራው ባህሪ ነው። እቤትም ሰራለሁ ቪዲዮ ሰው አዶናይ ፖራ አዶናይ ያስፈልጋል። በቀን 3 ቱ ስለሚያልቅ እንደውም ቶሎ ግዙ ቶሎ ትኬት ጨምሩ። 2000 ነው የሚይዘው። 3000 ሰው ነው 5000 ሰው ሊሄድ ይችላል። በፕሮግራሙን የዛ ቀን 3 ያርገው አዶናይ ፕሊዝ ከቻልክ የዛ ቀን ከቻልክ አዶናይ ትኬቱ አንተ እንትና በጣም የሚያስቅ ኮሜዲያን ነው ማ ብራዘር። እኔ በጣም ነው ማደንቅ ከበበው ገዳ በፊትም የምለው ነው ገብታችሁ እና 3 ፕሮግራም ቢሆን ደስ ይለኛል። ምክንያቱም
ስላለ አዶናይ ብራዘር ጠዋት ላይ የተወሰነ፣ ምሳ ላይ ሌላ ፕሮግራም፣ እራት ላይ ሌላ ፕሮግራም ቢሆን እንደ ሀሳብ ጥሩ ነው። አሰልጥንልኝ ብሮ ዩ ዱ ደ። ስለዚህ ማርች 28 እንድትገኙ ምድረ አዶናይ ያስፈልጋል። ለዚህ ዲያስፖራ አዶናይ ያስፈልጋል። በዚህ አጋጣሚ ሞቲቬሽናል ስፒከር እዮዳብ ጉቶም ይችላል። በነገራችን ላይ እንዴት ቦርጭ እንደምታወጡ ማስተማር ይችላል። ተግባባን? እንዴት ቦርጭ እንደሚቻል እዮዳብ ጉቶ ማድረግ ይችላል። እውነቴ። ስለዚህ የእዮዳብ ጉቶ ሞቲቬሽናል ስፒከር ለምትፈልጉ ይላሉ። የስ ያው ፍሬ ከፈለችኝ። አሁን ለምሳሌ እኔ ቺብድ እንዴት እንደምትመቸኝ እኮ እግዚአብሔር ምስክሬ። የፈለገችውን ብታረግ ይቻዝግ ትመቸኛለች። ያሳዩኛል አንዳንድ ቪዲዮ። ምንም የማትደብረኝ ልጅ እኔ ፍሬ፣ እግዚአብሔር ምስክሬ። የፈለገችውን ብትል እኔ ፍሬ ዮኒ እንዲህ ያለች መስሚያት ያታስቀኛለች። ኤኒዌይስ ምን ልላችሁ ፈልጌ ነው፣ ዲያስፖራ በእውነት ለአብዛኛው ዲያስፖራ አሁን እንዳየሁት የስ አዶናይ ያስፈልጋል። የስ ኢትዮጵያ ገብቶ ላይፍን መቀየር ትልቅ ችሎታ ነው። ኢትዮጵያ ገብቶ በብዛት እንደሰማነው ከሆነ if you think about it አሜሪካ ገብቼ ህይወቴ ተቀየረ፣ አውሮፓ ሄጄ፣ ዱባይ ሄጄ፣ አረብ ሀገር ሄጄ፣ ካናዳ ሄጄ ህይወቴ ተቀየረ። የአዶናይ እኮ ታምር ነው ካሰብከው። ኢትዮጵያ ስገባ በንፉቅቅ የሚያስኬድ ሀገር ላይ ህይወቱን ቀይሮ መምጣቱ ትንሽ ያወዛግባል። ይሄማ እያንጓለለ አለበት። ይሄ ስራ ላይ እያንጓለለ አለበት። ከአዶናይ ጎን ማን እንዳለ ጠርጥሩ። ምክንያቱም አይሆንማ። ካን ኢማጂን ኢትዮጵያ በአንድ በ6 ወር ወይም 6 ወር ነው አይደል አዶናይ? በ6 ወር ውስጥ ኢትዮጵያ ላይ ሰክሰስ ይዞ መምጣት ምንም የሚሉት ነው። ስለዚህ በጣም ደስ ይላል በእውነት። ሰክሰሱን ይግራ አድሜት። ከዚህም በፊት ብየዋለሁ፣ አዶናይ ሶሻል ሚዲያ ላይ ያለነውን በፊትም ብያለሁ፣ ደግመዋለሁ። ሃንድስ ዳውን በልጦናል። ሶሻል ሚዲያ ላይ ያለውን ቪዲዮ ማየት ትችላላችሁ። እማልክደው ነው። እኛ እንዘበራረቃለን፣ እንጫወታለን። እሱ በልጦናል። ይሄን እናገራለሁ። ሁለተኛ ደግሜ እላለሁ፣ አብዛኛው ዲያስፖራችንን ቢያቅ ኖሮ አዶናይ አይመጣም። ህይወት መቀየራችንን ቢያቅ ኖሮ፣ አክቲቭ መሆናችንን ቢያቅ ኖሮ፣ ጥሩ ነገሮች ቢያቅ ኖሮ አዶናይ ላነቃቃቸው አይለንም። በአዶናይ አይተናል። በቃ አይተናል። ስቀልድ ነው የያዘው። እንኳን እናትና ልጁን ነው አይቻለሁ። ቀልድ ይግባችሁ እንጂ አንዳንዶቻችሁ ሁሉን ነገር ሲሪየስ ታደርጋላችሁ። ወይ ፈጣሪ ምን ይሻለናል? እንደው በጌታ መጫወት እንኳን አንችልም እኮ። አዶናይ እናትና ልጁን ነው የሚወደው። መጀመሪያ ራሱ ሰክሰስ ሲያደርግ ሲያሸንፍ ሮጦ ሄደው አክሱም ጽዮን ሄደው እዛ ሄዶ ነው ጸሎት ሲያደርግ የነበረው ሲያመሰግን የነበረው። አክሱም ጽዮን ሄዶ ነው ራሱ አስታውሳለሁ። ቲክታክ አዋርድ ያሸነፈ ጊዜ ያንን ያደረገው በጣም ጠንካራ ነው። በዛ
ብላክ ስታር ዘግቤ ያለው ስላንተ እኔና አንቺ ፈተናል፣ ብራዘር ነን፣ ዊ ፋሚሊ ተባብለናል። ስለዚህ ከመጀመሪያውም ሲደግፈው ነበር። ፎር ኤግዛምፕል ብላክ ስታር ከመጣ ጀምሮ ሲደግፈው የነበረ ነው። እሱ የፈለገውን ቢለን ምንም መቃወም አንችልም። እግዚአብሔር ምስክሬ ነው የምለው። እሱ ከመጀመሪያው ጀምሮ ያልተቃወመው ሰው ነው። እኛ በመሀል ገልበጥ የምንለው ነገር አለ። ያ የስራው ባህሪ ነው። እንገላበጣለን። አንዳንዱ ደግሞ ኮንዲሽን የሚጠብቃለ ቀስ ብሎ የሚመጣም እከክም አለ። አንዳንዱ ደግሞ ለኮስ አድርጎ የሚሄድም አለ። ይህንም ታዝባቸዋል። ጫር ክብሪት አድርጎ እልም የሚሉም ደግሞ አሉ። ክብሪት ጭረው ለኩሰው አንቦግቡገው አላየንም ብለው ዳሮ ነው ተመልካች የሚሆኑም አሉ። አይተናል። ውስንደ አይተናል። ክብሪቷን ጭረው አንቦግቡገው እኛ ምን አድርገናል? ባላየ የሚሆኑ ሰዎች አይተናል። አንቦግቡገው እንደ ጉድ ጭረውት። እግዚአብሔር ምስክሬ። ስለዚህ ኢትስ ክሬዚ ምን አይነት ሰዎች እንዳሉ ፈጣሪ በሚያውቀው በአዶናይ አይቻለሁ። ደጋፊ እዛው ነው ኮምፕሌን ሲያደርጉ የነበረው። አሁን ለምሳሌ ዝግጅቱ የልብ ሙማን ተብሎ ነው። አዶናይ የልብ ሙማኖችን ሊረዳ ነው የመጣው። ስለዛ ያሰቡ አልነበሩም እዛ ላይ የነበሩት። ሞር ፎከሳቸው ምን ላይ ነው? ኮንቴንት መስራት፣ ቢዝነሳቸው ማስተዋወቅ፣ ምን ሲያደርጉ የነበሩ ሰዎች ናቸው። ተግባባን? ሲያደርጉ ነበር። ስለዚህ አሁንም በእውነት ነው የምናገረው፣ አዶናይ ምናልባት ካናዳንም ዩሮፕም ብዙ እካክ ዲያስፖራ ስላለ አዶናይ ያስፈልጋል። ኢትዮጵያ ሄዶ ህይወት መቀየር አባቴ አሮን ነው። እኔ ከማንም በላይ እግዚአብሔር ምስክሬ፣ ኢትዮጵያ ሄዶ ህይወት መቀየር ማለት ማን ዲያስፖራ ስንት ዓመት እዚህ እናክ ነበር። የከክ ጨላፊ ለምን እንሆናለን? ኢትዮጵያ ላይ ሞክራት፣ እንደ አዶናይ ግባ።